እሺ በተለይ በዚህ በነገረ መለኮቱ ዓለም የተማሩ ሰዎች ያለፉ ሰዎች ለትውልድ የሚጠቅምን ነገርም ይዘው የመጡ አሉ። ለትውልድ ደግሞ የማይጠቅም ደግሞ ይልቁንም ትውልድን የሚያሰናክል ርዕስ ደግሞ ይዘው ይመጣሉ። ይዘው መተው ትውልድን አሰናክለዋል። እውነት ለመናገር ማለት ነው የወንጌሉ አገልግሎት እንዲበላሽ አድርገዋል። ክርስትና እንደዚህ ከሆነ ብሎ በሚል ማለት ነው በባለፉት አመታት 2-3 አመታት ላይ የተነሳውን በእኛ በወንጌላውያን አማኞች መካከል የተፈጠረ አንድ ታላቅ ጉዳይ ነበር። እሱ ምንድነው? ክርስቶስ ኢየሱስ ጌታችን የሞተው ለማን ነው ብሎ የሚል ነበር። ለማን ነው ሚስ ለሰው ልጆች ሁሉ ነው ብሎ የሚል እና አይ ለተመረጡ ሰዎች ነው ብሎ የሚል ደግሞ አጀንዳ ይዘው የመጡ ሰዎች ነበሩ። እንግዲህ እኔንና መሰሎችን ሌሎችም አብዛኞቻችን ክርስቶስ ኢየሱስ ለዓለም ነው የሞተው። ለዓለም ነው የሞተው። መጽሐፍ ቅዱስ ለተመረጡ ሰዎች ሞተላቸው ብሎ የሚል የመጽሐፍ ቅዱስ ምንባብ አላገኘሁም። ዓለም እንኳን ተብሎ ቢባል እነዛ ያሉቱ ክርስቶስ ኢየሱስ ለዓለም ሁሉ እንደሞተ ለዓለም ሁሉ ቤዛ እግዚአብሔር ልጁን የላከው ጌታ ኢየሱስ ክርስቶስም ወደ ዓለም ነው የመጣው ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የተገባ ነው ብሎ ስላለ ስለዚህ ጌታችን ኢየሱስ ክርስቶስ የሞተው ምንድነው? ለዓለም ሁሉ ነው። በጣም የሚያሳዝነው ግን አንዳንድ ጊዜ ሊነሳ የማይችል ርዕስ እዚህ ተነስቶ በተለይ በትልቁ ለወንጌል አገልግሎት እንቅፋት የሚሆን ነገር ካኖሩ ሰዎችና ካኖረ ወይ ደግሞ ካመጣ ርዕስ መካከል አንዱ ይሄ ክርስቶስ ኢየሱስ ለተመረጡ ሰዎች ነው የሞተው ብሎ የሚለው ትምህርት እውነት ልንገራችሁ የእባቡ ትምህርት ነው። የዲያብሎስ ትምህርት ማለት ነው። ይሄ ያንንም የተናገርኩት አቋሚ ነው፣ አሁንም የምናገረው ነው። ወደ መቃብር እስከወርድ ድረስ ያለኝ አቋሚ ይሄ ነው። ክርስቶስ ኢየሱስ ለአንዳንድ ሰዎች ነው የሞተው ብለው የሚሉ ሰዎች የተሞሉት ከመንፈስ ቅዱስ የተሞሉትን ቃል ሳይሆን የእባቡን መርዝ የጠጡ ሰዎች ናቸው። የኔ ጌታ ኢየሱስ ክርስቶስ ለሰው ልጆች በደልና ኃጢአት ነው ቀራንዮ ላይ ቤዛ የሆነው። ሰው ሳይመርጥ ልዩነት ሳያደርግ ለዓለም ሁሉ ነው የሞተው። ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ሐሳቡ አይደለም። ስለዚህ ልጁን የላከ በእርሱ የሚያምን አይፈርድበትም ብሏል። ስለዚህ ልብ በሉ ክርስቶስ ኢየሱስ ለተመረጡ ሰዎች ነው የሞተው ብሎ የሚል ይሄንን የካልቪንን አስተሳሰብ የሚያራምዱ ሰዎች የእባቡን ትምህርት የተሞሉ ሰዎች ናቸው። ስለዚህ ከነዚህ ሰዎች ተጠበቁ። እነዚህ ሰዎች እዚህኛ ወንጌላውያን አማኞች ውስጥ ነው ያሉት። ዲመኒክ ናቸው። በር የዘጋ እንቅፋት ያኖረ ትምህርት ነው። በተለይ ኦርቶዶክሳውያኑ ምን ብለው እንዳሉ ታስታውሳላችሁ። ስለዚህ የእባብ ትምህርት ነው። የካልቪን ትምህርት ማለት የዲያብሎስ። እሱን ደግሞ አለፍን ብለን ስንል ሉተራውያንን ደግሞ ብለው የሚሉት ሰዎች መጡና በእኛና በእነሱ መካከል ትልቅ ገደል ተደርጓል ብለው አሉን። መጣው ማለት ነው። የመካነ ኢየሱስ ቤተክርስቲያን ከሙሉ ወንጌልና ከሌሎች አብያተ ክርስቲያናት በደህነት ትምህርት ጉዳይ መካከላችን ትልቅ ገደል አለ አይነት ነገር ብሎ ያለ የሉቃስ ወንጌል መጽሐፍ ላይ እንዳለው በምዕራፍ 15 ላይ የተጻፈው አይነት ነገር ማለት ነው። ማለት መካነ ኢየሱስ ቤተክርስቲያን ከሙሉ ወንጌል ጋራ በነገረ ድነት ትምህርት እንደማንገናኝ በመዳን ጉዳይ አንድ እንዳይደለን ያስተማሩ ሰዎች በሙሉ አይታችኋቸዋል። እነዚህ ሉተራውያንን ብለው የሚሉ አንድ ሰሞን የዩኒፎርም የለበሰ ይመስል ፕሮፋይል ፒክቸራቸውን ቀይረው የመጡ የትውልድ አረሞች የወንጌሉን አገልግሎት አበላሽተው እነሱ እንደሚሉት ቤተክርስቲያኒቱ ግን አላለችም። ኦኬ፣ ይሄም ለወንጌል አገልግሎት ትልቅ እንቅፋት ሆኗል ማለት ነው። ጊዜያችንን ሰተን የምናገለግለውን ህዝብ ወንጌል መስበክ ለነሱ ብላስፌሚ ነው፣ እግዚአብሔርን የመሳደብ ያህል ነው እና አርፋችሁ ተቀመጡ አይነት ነገር መልእክት አስተላለፉ ማለት ነው። ለትውልድ ምንድነው ያስተላለፉት? የወንጌሉን አገልግሎት ምንድነው ያደረጉት? ለወንጌል አገልግሎት ምንድነው ያደረጉት? ጥሩ ወንጌሉ አገልግሎቱ እንዲቀጥል የጌታን ማዳን ሰዎች እንዲሰሙ ወንጌልን በቅንነት እንድንናገር ከሞት በኋላ ወዴት እንደሚሄዱ የማያውቁ
አራት አይና የተባሉ ሊቀሊቃውንት የተባሉት እና አባ ገብረ ኪዳን እንኳን መሞት እፈልጋለሁ አሉ። እዚህ ሆኜ በኃጢአት ከምበላሽ መሞት እፈልጋለሁ። መሞት ስፈልግ ደግሞ መድረሻዬና የዘላለም ቤቴ የት እንደሆነ ደግሞ ያስጨንቀኛል። እዛ ሴጄ ገባ ይሆን ወይ ብለው የሚሉትን ሰዎች እነኚህ ሰዎች ነው እንደና አባ ገብረ ኪዳን አይነቶቹ ቢሞቱ እንኳን ወደ ጌታ እንደሚሄዱ ነፍሳቸው በገነት እንደማትገባ የማያምኑ ሰዎችና የነሱን ምንመናን ነው ወንጌል አትስበኩ ያሉን። ባይዘው ታውቃለች ኦርቶዶክሳውያን ሲሞቱ ሲኦል ነው የሚገቡት። እኔ አይደለም ያልኩት ራሳቸው። እኔ አይደለም ሲኦል ገቢና ገነት ገቢውን ወሳኙ ማኔ እዛ ተቀምጬ ጋሻ ጃግሬ አይደለሁኝም። አሶጪና አስገቢ አይደለም። ራሳቸው ኦርቶዶክሳውያን ሲገቡ ቀጥታ ሲኦል ነው የሚገቡት። ራሳቸውም ስጠይቃቸው ነው የሚናገሩት። ሊቃውንቶቻቸውም ሲናገሩ የሰማነው ይሄን ነው። ኦኬ ስለዚህ ለንደን ሳይት ሰዎች ወንጌል አትስበኩ ብሎ የሚል ወንጌል መስበክ ብላስፌሚ ነው ብሎ ያሉ ሰዎች ለወንጌሉ ምንድነው ያመጡት? እንቅፋት። ያው አሁን ስንሰማቸው አንዳንዶቹም የነቴዲ አፍሮ ዘፈን ቁጭ ብለው እየሰሙ ነው። አዎ በቃ እሱን የሚመጥናቸው እሺ አሁን ደግሞ የሞተልን ማን ርዕሱ ላይ እንደምታዩት አምላክ በስጋ ወይስ ሰው ብቻ የሚል ርዕስ ሰጥቻለሁ። እንዳይርምዬ ቀራንዮ መስቀል ላይ የሞተልን አምላክ በስጋ ነው የሞተው ወይስ ሰውዬ ብቻ ነው የሞተው? አሁንም እጅግ ከምናከብራቸው አንዳንዶች ወንድሞች ማለት ነው እጅግ የምናከብራቸው ወንድሞች መካከል ላይ ሁሉ ጭምር ያሉ ሰዎች ሁሉ ጭምር የተገኙበት አንድ የተቆረጠ ቪዲዮ ነው ያየሁት። ሙሉውን መስማት ፈልጋለሁ እና ከዛ ሰዎች ሰምተው ለኔ ጥያቄ በውስጥ መስመር ሁሉ ጠየቁኝ። የሞተው አምላክ በስጋ ነው ወይስ ሰው ብቻ ነው ኤርሚያስ ብሎ የሚል ጥያቄ መጣ እዚሁ ሶሻል ሚዲያ ላይ ማለት ነው። እና አንደኛው ሰውዬ ይናገር የነበረው የሞተው አምላክ በስጋ አይደለም ማለት ለበበሉ ለወንጌሉ እንቅፋት ምን ያህል ጋሬጣ እንደሚያኖሩ ኢየሱስ የሞተው ለአንዳንድ ሰዎች ነው አሉ። ያኔ እሱን አለፍን ያመጣውን ዳሜጂው። ከዛ ደግሞ ወንጌሉን መስበክ ለኦርቶዶክሳውያንና ለካቶሊካውያኑ ብላስፌሚ ነው አሉ። ያመጣውን ዳሜጅ አያችሁ። ባይዘው ከአንዳንዶቹ ጋር እኔ ስቆራረጥ እስኮዳኛው ነው የተቆራረጥኩት። እንደነዚህ አይነት የትውልድ አረሞች እነሱ በተገኙበት ቤት ላይ ልገኝ እነሱም እኔ ቤት ላይ ይገኙ ቃል ለምድር ለሰማይ። ምክንያቱስ ያበላሹትን እንኳን አደባባይ ላይ ወጣው እንኳን ለማስተካከል ፍቃደኞች አይደሉም። ይቅርታ ለመጠየቅ እንኳን ፍቃደኞች አይደሉም። ያበላሹት ምንድነው? የወንጌሉን አገልግሎት ማለት ነው። ለአንድ ሰው መዳን ጌታ ኢየሱስ ያድናል ብለው ለአንድ እስላም እዚህ ላለ እምነት ላለው እምነት ለሌለው የጌታን ፍቅርና የጌታን ምሕረት ሲናገሩ ሰምተን አናውቅም። ኦኬ የኔ አቋሜ በጣም ጽኑ ነው ብዬ ስልክ እሺ የነሱ አጀንዳ አለፍን ብለን ስንል ደግሞ አሁን ደግሞ ይሄው እንደዚህ ደግሞ መጣ። የሞተው አምላክ በስጋ ነው የሞተልን ወይስ ቀራንዮ ኮረብታ ላይ የሞተው አንድ አይሁዳዊ ሰው ብቻ ነው የሞተልን? ስለዚህ ይሄ ቤት ለወንጌላውያኑ የተከፈተው የሚገቡ ሰዎች ካሉ መምጣት ይችላሉ፣ መግባት ይችላሉ። መጣችሁ ዕውቀታችሁ መናገር ትችላላችሁ እንደተማራችሁት መጠን ማለት ነው። ያው እንግዲህ ምን ልናደርግ እንችላለን? እነሱ መጣው መርዙን ረጩት። ኑ ምን አምላክ አይደለ አምላክ በስጋ አልሞተልንም የሞተው ሰውዬ ብቻ ነው ብሎ ላለው ሰው ለዛ ሰው ተገቢ የሆነ መልስ ወንድሞች መልሰውለት ከሆነ በቃ ትክክለኛ እነ ኤቢ ያሉትን ሐሳብ ነው የምደግፈው። እሱም ነው መሆን ያለበት። በዚህ እንቀጥላለን ማለት ነው። ግን ዝም ተብሎ ግን ከሆነ አሁን ለምሳሌ ኤቢ ገብቶኛል ምናምን ነገር ብሎ ያለበት ድረስ ብቻ ነው ቆርጠው ኦርቶዶክሳውያኑ እንደዛ የለጠፉትን ሰዎች የላኩልኝ ደግሞ የወንጌላውያን አማኞች በውስጥ ደውለው የነገሩን ማለት ነው። እና በምን እንደተቋጨ ማወቅ ፈልጋለሁ። ታች ያለው ግማሹ አላለቀም ይላል፣ ግማሹ አልቋል ይላል። ኦኬ ስለዚህ አሁን ይሄ ለ4 እና ለ5 ሰዎች መሰናክል ሆኗል። በውስጥ እኔን ጋር ደውለው ቴክስት ያደርጉልኝ ማለት ነው። ለካ ጴንጤዎች የምታመልኩት ኢየሱስ አምላክ በስጋ አይደለም የሞተላችሁ ማለት ነው እንዲሉ አድርጓቸዋል። አላለቀም አይደል? ያው አላለቀም ያለ ኦኬ። በጌታ በኢየሱስ ክርስቶስ ላይ ጥያቄ ያለው ሰው ካለ የሞተው ኢየሱስ
የሞተው ኢየሱስ ሰው ብቻ ነው አምላክ ሊሞት አይችልምና ኢየሱስን አምላክ ብላችሁ አትጥሩ ብሎ የሚል ሰው ካለ ይምጣ። እንግዲህ አንተ ፍንጭ ሰጥተሃል። ይሄንን የለጠፉት ሰዎች እነማን እንደሆኑ ማለት ነው። ምን ያክል ስም አጥፊዎች፣ ምን ያክል ከሳሾች እና ምን ያክል ለተጣመመ ነገር ክፉዎች እንደሆኑ የምትመለከተው ቪዲዮ የማይሆን ቦታ የተቆራረጠ ነው። ምክንያቱም ኤቢ ይህንን ሰው ፎሎ አድርጉት፣ በውስጥም አናግሩት፣ እንዲህ ተምሯል፣ እንደዚህ ያደርጋል ብሎ የተናገረው ገና እንደገባ አካባቢ ነው። ምን እየተካሄደ እንደሆነ ኢቨን አላወቀም። ነገር ግን የእንግሊዝኛ መምህሩ ስለነበረ ወንድሙን ከማወቅ አንጻር ለማበረታታት ነው ያምን የተናገረ የነበረው። ከዛ በኋላ ገስት ላይ የነበሩ ወንድሞች ኧረ ቆይ ተረጋጋ የሚል ነገር ሲሉት እሺ ምንድነው ምን ተፈጥሮ ነው ብሎ ጠይቆ አሁን ኤቢ እሺ አሁን ገብቶኛል እስካለበት ድረስ ኤቢ ሲጠይቅ የነበረው የዛ ወንድም ትምህርት ወይም አመለካከት ምንድነው የሚለውን ለማወቅ ነው። ኤቢ ከመምጣቱ በፊት የተናገረውና ኤቢ ከመጣ በኋላ የተናገረው የተለያየ ነው የሚል አንድ ወንድም ደግሞ ኖ ቆይ እዚህ ጋር ብሎ ኤቢ ገብቶኛል ካለ በኋላ ሌላም የተደበቀ ነገር እንዳለ ለመናገር በመሞከሩ የሰማኸውን ጫጫታ ተፈጥሯል። ኤቢ እዛ ጋር ገብቶኛል ብሎ ያለው ዝም ለማለት ነው። በቃ ማይኩን ለማጥፋትና ለመቀመጥ አልነበረም። ማይኩን ለማጥፋትና ለመቀመጥ አልነበረም። ኧረ እኔ ሀሳብ አለኝ እኮ ቆይ አንድ ጊዜ እድል ስጡኝ ሁሉ ብሎ ነበር በጊዜው። ግን እንዳልኩህ ትንሽ ጫጫታ ስለነበር በዛ በጫጫታው ምክንያት ልጁ ወረደና ባትሪ 16% ሆናለች። ስለዚህ በስልኬን አጥፍቼ ነው ቻርጅ የማደርገው አብራችሁ መቀጠል አልችልም አይነት ነገር ተናገረና በዛ ምክንያት ውይይቱ ሳይካሄድ ቀረ። ወንድማችን ኤቢ እንኳን ደህና መጣ። በእኔ ትናንትና ነው የደረሰኝ አንድ ቪዲዮ እና ኤቢ ያለበት ቪዲዮ ላይ ነው ብለው ይሄን እቺ አንድ ቆርጣሽ ላኪላቸው የምትባል ፍልፈል አፈር ይመስል ቪዲዮዎችን በመቆራረጥ የዛሬ 10 ዓመት የተናገርኩትን ከዛሬው ጋራ የዛሬ የተናገርኩትን ከዛሬ 7 ዓመት ከተናገርኩት ጋር እንደዚህ ያገናኘች ፖስታለች። የኔ ብቻ ሳይሆን የወንድሞችን ሁሉ ጭምር ማለት ነው። እና እሷ ይሄንን በማድረግ አንደኛ ፔጇ እንዲያድግላት ነው የምትፈልገው እና የወንድማችንን የኤቢን እና አንድ ሰው አላቀውም ኤቢ ያቀዋል የተፖስተን ቪዲዮ ሰዎች ላኩልኝና የወንጌላውያን አማኞች የሆኑት ከ4 በላይ እና ከ5 በላይ የሚሆኑ ሰዎች ማቃቸው በአለም ዙሪያ ያሉ እንዴ ኤቢ እንደዚህ ነው እንደሚያምነው ብሎ የሚል አይነት ጥያቄ ወደ እኔ ጋር ይዘው መጡ ማለት ነው። እና እኔ ትናንትና ላይቭ ተገባለሁ ብለው ሲሉኝ አልችልም፣ በእውነት አልችልም። ሰሞኑን ትንሽ ቢዚ ሆንኩበት ነገር አለ ብዬ አሁን እንደምንም ተንተፋተፌ ልጆቼን ትምህርት ቤት ድሮፕ አድርጌ እንደዚህ አድርጌ ርዕስ ይዤ ገባው ማለት ነው። እና ይሄንን ርዕስ ይዤ ስገባ የኤቢ የነበረበትን ቪዲዮ ያቺ ቆራራጯ የቲክታክ ላይ ፍልፈል አፈር እሷ ያስቀመጠችውን ቪዲዮ ይዤ አሰማውና ለዚህ መልስ ተሰጥቶታል ወይ ብሎ የሚል ማለት ነው። ስሙት ምን ያህል ክፋት እንዳደረጉና ኤቢን ተኝቶ ምን ያህል ክፋት እንደሚያሴሩ እዩት። ኢየሱስ ሲሞትልን አምላክ በስጋ ሞተልን የሚለው እውነተኛ የመጽሐፍ ቅዱስ ሐሳብ አይደለም። አምላክ በስጋ አይደለም የሞተልን ሰው ነው። ለሰዎች የሞተልን ሰው ነው እንጂ አምላክ በስጋ አይደለም እሱ ይላል። እና መስቀሉ ላይ ሰው ሆኖ ብቻ ነው መስቀሉ ላይ የተሰጠው ራሱን የሰጠውና የተሰቀለው ከአምላክነት ጋር ተያይዞ አይደለም። አጋጣሚ በእውነት በውስጥ አናግሩት። በጣም ጎበዝ የእንግሊዝኛ አስተማሪ ነው። የትርጉም ስራ ይሰራል። በጣም ኤክስፐርት ነው። የትልልቅ ስብሰባዎች ፕሮሲዲንግ ምናምን ሁሉ ይሰራል። ብዙ የሰራቸውን ፕሮሲዲንጎች አይቻለሁ። አሁንም አንድ ፕሮሲዲንግ እየሰራ እንደሆነ አውቃለሁ። የእኛ አንድ ኮንፈረንስ ግራጁዌት ኮንፈረንስ ነበረ። ኢየሱስ ክርስቶስ
አምላክነት ወይም ደግሞ ሰው ነው የተሰቀለው ስትል ኢየሱስ ፍጹም ሰው ፍጹም አምላክ ነው የሚለውን አትቀበለውም ማለት ነው። ወይም ደግሞ ለሁሉ ቤዛ አድርጎ ሰጠ ይላል አንደኛ ጢሞቴዎስ 2። ራሱን ቤዛ አድርጎ የሰጠው ማን ነው? በአንዱ እግዚአብሔርና በሰዎች መካከል ያለው አንድ መካከለኛ ሰው የሆነ ክርስቶስ ኢየሱስ። ሰው ነው፣ ክርስቶስ ነው፣ ኢየሱስ ነው። ክርስቶስ ማለት አምላክ ማለት አይደለም። ኮሜንት ላይ አንድ ጥያቄ ነው እና የተሰቀለልን እሱ ሰው የሆነው ክርስቶስ ኢየሱስ ራሱን ለሁሉ ቤዛ ሰጠ፣ በእግዚአብሔርና በሰው መካከል መካከለኛ ሆኖ እና አንድ ቃል ጠቅሼ ነበር። አንተ ሳትመጣ ኮንሰርን በምድር ላይ በሚመላለስበት ጊዜ ወይም በምድር የመጣው ሰው ፍጹም ሰው ብቻ ሆኖ ነው እንጂ አምላክነቱን ፑቶፍ አድርጎ ነው ወይም ትቶት ነው የመጣው አይነት ነገር ነው። ኦራይት፣ እሺ ገብቶኛል። እሺ ክፋቷን እዩት። አሁን ገብቶኛል ብሎ ሲል ኤቢ ይሄን ትምህርት ኤቢ እንደሚቀበለው የወንጌላውያን አማኞች እንደምንቀበለው የሞተው አምላክ በስጋ ሳይሆን የሆነ እስራኤላዊ ሰው ብቻ የሆነ ኢየሱስ የሚባል ሰውዬ ብቻ እንደሞተ እና ይሄ መረዳትህ ይሄንን እውቀትህ እኔም የምጋራው ነው አይነት ነገር የሚያስመስል አድርጋ ነው ያቀረበችው የኤቢን ማለት ነው። ኤቢ እንኳን ደህና መጣህ። ስለመጣ ደስ ብሎኛል። በጣም እንወድ ወንድም ነህ እና እሱ ባለበት እንዴት ነው እንደዚህ አይነት ነገር የሚነገረው ብሎ የሚል ከ4 በላይ የሚሆኑ ሰዎች በዓለም ዙሪያ ቮይስ ሪከርድና ሜሴጅ አስቀምጠዋል። እናንተ የነበራችሁበት ውይይት ላይ ነበሩ ይመስለኛል። ዛሬም ገብታችሁበት ነበር የሚል ነገር ሰማሁ። የዛሬው ላይቭ ገብቼ ለሌሎችም ሰዎች ለማጥራት ብሎ በሚል ጊዜ ካገኘው ልግባ ብዬ አጣቤ ገባሁና በመምጣት ደስ ብሎኛል። እንኳን ደህና መጣህ ብዬ የነበረውን ነገር በደንብ አጥራላቸው ለነቆርጠው ቀጥሎችም ጭምር ለእኛም ጭምር ማለት ነው እና ትችላለህ። ቴንኪው። እሺ ኤርሚ ቴንኪው፣ ተባረክ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ገስትም ታችም ያላችሁ አልተኛሁም፣ ችግር የለውም። ራይን ምንድን ነው ዕብራውያንን ሮብ የተወሰነ እየሞከርኩ ነው። እሱን ጨርሰን ኦልሞስት አንድ ደግሞ ፔፐር ግዴታ መስራት ያለብኝ የሆነ ሜይፎር የሚገባ እሱን እየሰራው እያለ ነው የደወለልኝ ሚኪ። ልክ ነው። አዎ አቆራረጡ እንዴት እንደሆነ አላውቅም፣ እንዴት እንደሚቆርጡት ኢቭን እኔ አሁን የቱ ጋር ራሱ እንደቆረጡት ብልቱን አልለየሁትም፣ ግን ገርመዋል ማለት ነው አይደል? ኢራራ ፍቅሬ ኩንስፓኛ ራሱ እንደዚህ ከዳዊት ከታላቅ ከታናሽ አይቆርጡ። እኔ እኮ ተቀብተዋል ማለት አኖይንትመንት ምናምን አኖይንቲንግ የሚጠይቅ ስራውን ላይ የመሰለኝ ነው። የፈለገ ተንኮለኛ ብትሆን ሆነ በዚህ ደረጃ ሲሳካ አይዶ ነው። አሁን የቱ ጋር ራሱ ኤንዌይስ፣ ግን እኔ እዚህ ፓርት ላይ የተናገርኩት ምንድን ነው፣ እስኪ እነሱ ዘግይቼ ነው የገባሁት። ኦልሞስት ሊለያዩ ሲሉ ነው ረጅም ሰዓት ቆይተው። ከዛ ምንድን ነው የሚያስተምረው እስኪ ልስማው። መጀመሪያ ትምህርቱን ሀሳብ ስትሲሉኝ ወይ ንገሩኝ እናንተ፣ ወይ ደግሞ እሱም እንደሚያስተምር ልጠይቀው እስኪ። የምጠረጥረው ነገር አዶፕሽኒስት ነው እንደው እንደ አሪዮስ ነገር ነው እንደሆነ ሪጂሰስ ነው። መልስ ለመስጠት ትምህርቱን መጀመሪያ ከሱ ልስማ ብዬ ኢንተርቪው የሚመስል ነገር 2 3 4 ጥያቄዎችን ጠየቅኩት። እንደዚህ ነው ምለው፣ እንደዚህ ነው። ኦኬ አሁን ትምህርቱ ገብቶኛል ነው በቃ እሱ። ከዛ እድል ሳገኝ ሀሳብ ሰጣለሁ አልኩ። በኋላ እድል ሳገኝ ሀሳብ ሰጥቻለሁ። መጨረሻ ያደክሟቸው ስለነበረ እና ብዙ ማውራት ስላልቻልን ለዛሬ ተቀጥሮ ነበረ። ዛሬ ጠዋት ረዥም ጊዜ ወስደን እኔም ቃሌም ነበረ፣ አንድ ጆናታን የሚባል ልጅም ነበረ አይ ቲንክ። በኋላ ደግሞ መምህር በረከትም ገብተው ነበረ። ከዛ በተቻለ መጠን አንድ ባንድ ከመጽሐፍ ቅዱስም ጥቂት ከአባቶችም አንስተን በደንብ ልንሞግተው ሞክረናል። እኔ እንደውም በኋላ ወደ ስራ ገባው፣ እነሱ ከእኔም ወደ ስራ ከገባው በኋላ
ብዙ ሂደዋል። ብሎ ጀነራሊ ያለው ነገር ይሄ ነው። ከዛ ባለፈ እኔ አውቀዋለሁ፣ ሰውየውን አውቀዋለሁ። እንግሊዘኛ ድሮ አስተምሮኛል። እንግሊዘኛ አስተማሪ ነው። ስራው ሙያው ከትምህርቱ ከአቋሙ ጋር የሚገናኝ ነገር አይደለም። እኔ ስለማውቀው በሌላም ስራ መጽሐፍ ይተረጉማል፣ የትርጉም ስራ ይሰራል፣ ፕሮሲዲንጎች ምናምን ይሰራል። እኔ ማውቀው እንደውም ይህን ትምህርቱን እዚህ ቲክቶክ ላይ በዚህ ደረጃ አይነት አቋም እንደያዘ እዚህ ቲክቶክ ላይ ነው መጥቼ የተረዳሁት። በአካል አግኝቼው አውቃለሁ። አንዴ ከዲቪኒቲ ጋር የተያያዘ ትንሽ ኮንፊውዥን ተፈጥሮበት የዛሬ 4 ዓመት ካልተሳሳትኩ 4 ወይም 5 ዓመት ካፌ ቀጥሬው በጣም ተረዳርተን አንደርስታንድ ተደራርገን ተለያይተናል። ቅን ያው ዝም ብሎ ጠማማ ነገር አይደለም፣ ቅንነት አለው። ያው ትምህርቱን ኮንፊውዝድ ሆኖ ነው ያኔ እንደውም ያለበት ቸርች ጋር የተያያዘ እንደዚህ እንደው በጤናማ ትምህርት የማይታወቁ በእኔ መረዳት ነው። አሁን እሱም ቢሰማ ኧረ ጤናማ ትምህርት ነው ያለን ሊል ይችላል። ግን ብዙዎቻችን አሁን ስሙን ብነግራችሁ እዛ ነው እንዴ ምናምን የምትሉት አይነት ጤናማ ባልሆነ ትምህርት የሚታወቁ ቸርቾች ውስጥ ያለ ሰው ነው። ግን ደግሞ ፕሮፌሽናሊ አሁን የዛሬ 8 ወር አካባቢ እንኳ አንድ አርቲክል አቅርቤ ነበረ እኔ ከስላሴም ጋር የተያያዘ እሱ ነበረ ጨረታውን አይ ቲንክ አሸንፎ ፕሮሲዲንጉን ፐብሊሽ እንዲደረግ ጆርናሉን የቋንቋውን ፓርት ኢንቫይት ተደር በዛም ጉዳይ ዲስከስ አድርገን ብዙ ነገር ተምሬያለሁ ስለ ስላሴ ብሉ ነበር። ግን አሁን እዚህ ደረጃ የደረሰበትን ትምህርት ያስተምር እንደነበር አክቹዋሊ አላቅም እስክሰማው ድረስ እና ፖዚቲቭሊ መጀመሪያ እሱ ልረዳው ምንድን ነው የሚያስተምረው ከሚል የተነሳ ነው። ኦኬ እንደዛም ታስተምረው፣ እሺ በቃ ገባኝ፣ ችግርህ ምኑ ጋር እንደሆነ ገባኝ ነው። እና በጣም ሞከርን፣ የሆነ ቦታ ለመድበው ሞከሩ። ፋይናል የገባኝ ምናልባት ሌሎቻችሁም የእሱ ትምህርት ምን እንደሆነ በደንብ ለመረዳት እንዲረዳችሁ ይሄ ኬኖሲስ ላይ ነው ችግሩ። ባዶ አድርጓል የሚለውን ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ራሱን ባዶ አደረገ የሚለውን ኢየሱስ ክርስቶስ አምላክነቱን አልተጠቀመም። አምላክነቱን ትቶ ሚር ሂውማን ባዶ ፍጹም ሰው ብቻ ሆኖ ነው በዚህ ምድር ላይ የሆነ በኋላ ግን ከአምላክነቱ ጋር ጆይን አደረገ የሚል በ19ኛው መቶ ክፍለ ዘመን አካባቢ ትንሽ ብቅ ያለ በኦርቶዶክስ ደግሞ ካልተሳሳትኩ ወደ ቅባት ወደሚባለው ትምህርት ትንሽ ጠጋ ሚል ይመስለኛል። ኤግዛክትሊ ያን የሚመስል ላይሆን ይችላል። ወደዛ ጠጋ ያለ ነገር እና ኬኖሲስ ብዙ ሰዎች ይቸገሩበታል። አስተምሩኝ ያስረዱኝ ያለ ትንሽ ሞገት ነው። አንዳንድ ነገሮችን አንደርስታንድ ሳያደርግ አይቀርም። በአካል ደግሞ ልንገናኝ ተቀጣጥረናል። ዛሬ ግን በደንብ እኔም አውጥቼ ከ5 በላይ ነጥቦችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ሆኖ ምድር ላይ እንደነበረ ያው እንደ ያኔም አሁንም ያም ለዘላለም ያው እንደሆነ እንደማይለወጥ ኬኖሲስ ደግሞ መቀነስ ሳይሆን እንደውም መጨመርን ነው። ሰውነትን ስጋን መጨመር ነው እንጂ መቀነስ አይደለም። በቤተክርስቲያን ታሪክም በመጽሐፍ ቅዱስ ውስጥም እኛ ደግሞ ጎርደን ፊ የሚባል ላሪ ሁርታዶ የሚባል የኛ በጣም የሚታወቁ ሪቻርድ ቦካም የሚባሉ ትልልቅ የፕሮቴስታንት ስኮላሮችንም ጠቅሼ የተወሰነ ላስረዳው ሞክሬ ነበረ። ያለው ነገር ይሄ ነው። ኤርሚ ሶሪ ስላስረዘምኩባቸው። ተባረኩ። ኧረ አላስረዘምክም ኤብዬ፣ ጌታ እግዚአብሔር ይባርክ። ቴንኪው። እሺ ቆራጮቹም ይሁን ጠያቂዎቹ እዚህ አላችሁ። ጥያቄ የጠይቃችሁ ሰዎች ለምን ጥያቄ ጠይቃችሁኝ ብዬ አልልም። ስማችሁን መጥቀስ አይጠበቅብኝም። በውስጥ መስመር ቴክስት ያደርጋችሁልኝ፣ እንደዚሁም ቮይስ ሪከርድ ያደርጋችሁልኝ፣ እንደዚሁም የነበሩበትን ኤቢ የተገኘበትን ቤት መርሃ ግብር ፎቶ ስክሪንሻት አድርጋችሁ የላካችሁልኝ ወንድሞች እና እህቶች ኤቢ ባለበት ለምን እንደዚህ ተባለ፣ ኤቢ መልካም ሰው ነው ብለህ ስትናገር ሰምተን ነበረ ብላችኋል። አዎ ልክ ነው። መልካም መንፈስ ያለው መልካም ወንድም እንደነበረ ስለሱ ከሰዎችም ሰምቻለሁ፣ ከማምናቸው ወንድሞች ሰምቻለሁ፣ ስለ ኤቢ ማለት ነው። እንደዚሁም ደግሞ
ቤቱ ላይ አንድ ሁለቴ ሶስቴ የሚያክል ገብቼ ሰምቻለሁ እና ከሰማኝ በኋላ ቤቱ ገብቼ እንደዛ ብያለሁኝ እና ያን ማለቴ አልተጸጸትኩምም፣ ልጸጸትም አልችልም። አሁንም ደግሞ አለው መልካም መንፈስ መልካም ትምህርት ያለው ወንድም ነው። ደግሞ በመልካም ቤተክርስቲያንም ላይ በእውነተኛ ቤተክርስቲያንም ላይ የሚያገለግልም ወንድም ነው። ስለዚህ ያው መልሱን እንሰማችሁት አይደል? ኦኬ። እዛ የነበረው መርሃ ግብር ላይ ኤቢ ተስማምቶበት አይደለም ገብቶኛል ተረድቻለሁ ብሎ ያለው የሰውየውን ምልከታ ከመረዳት እንጂ አዎ እኔም ይሄም የምገዛው እውነትና ሀቅ ነው ብሎ እያለ እንዳልነበረ ጠይቅልን ብላችሁ ያላችሁን ደግሞም ትክክልም አይደለም ብላችሁ የፈረጃችሁ ሰዎች እንደዛ አይደለም። ቆራጮቹም ይሄው እንግዲህ የጴንጤ ትምህርት ብላችሁ ያላችሁትን የጴንጤው ትክክለኛ ትምህርት አምላክ በስጋ እንደሞተ ነው የምናምነው። ኤቢን ጨምሮ ሁላችንም የምናምነው ማለት ነው። የሆነ አንድ ተራ ሰውዬ ብቻ ሞተ ብለን አናምንም እና ይሄን ከሰማችሁ በኤቢ ሀሳብ ላይ የምጨምረው ነገር የለኝም እና እዚህም ወንድሞቼ ዶክተር ሻውል ሰምተው ነበረ። ዋሬርስም አይ ቲንክ ሰምተው ነበር። ዋሬርስ ለአንተ ልስጥና ከዛ ወደ ሜላ ሄዳለሁ። ሚኪም ሰምተው ነበር፣ እዚህ እየተናገሩ ነበር። ዋሬርስ መከታተል ትችላለህ። ቴንኪዩ ኤቢ፣ እንኳንም መጣ። በመምጣት መልካም አድርገሃል። አየህ የጴንጤው ትምህርት እንደዚህ ነው ብለው አሉ። በቃ ተደራጅተው በዓላማ የቤተክርስቲያንን ስም ለማጠልሸት የእኛን የወንጌላውያን አስተምሮትን በቃ የተበከለ ትምህርት አድርገው ለማሳየት በነገረ ክርስቶስ ላይ በትምህርተ ስላሴ ላይ ምናምን ነገር ማለት ነው። እነርሱ እርስ በርስ ያልተስማሙበትን እንኳን ጉዳይ እኛ እንኳን ይሄን አላራገብኑ እና እኛ እንደዚህ ወገኖች እንደዚህ ዝም ብለን ዱኩማኖች አይደለንም። ጴንጤ ተብሎ ሲባል ነገረ ክርስቶስ ያልገባው የሞተው ሰውዬ ብቻ ነው እና ያ ሰው ብቻ ነው የሞተው ብሎ የሚል አስተሳሰብና አስተምሮት ያለን የመሰላችሁ ሰዎች መረዳታችሁን አስተካክሉ። እኛ ግን እንደዚህ ነው የምናምነው ለማለት ወዳለሁ። ቴንኪው ዋሪሲ ይቀጥል። ቴንኪው ወንድምነት። የጌታ ጸጋና ሰላም ከሁላችንም ጋር ይሁን። በእውነቱ ኤርሚ አሚን ኤቢ ራሱ መጥቶ ክላሪፋይ እንዲያደርገው ከመፈለግ የተነሳ ስልኩ የለኝም፣ ግን ስልኩ ይኖራቸዋል የላሰብኳቸው ሰዎች ሁሉ ቴክስት እያረኩ ነበረ በቲክቶክ ለኤቢም ለራሱ ጽፌለታለሁ እና እኔ የዛሬ ጠዋቱን ሰምቻለሁ። የትላንትና ማታውን አልነበርኩም እውነቱን ለመናገር። ግን ራሱ ልጁ ዛሬ ጠዋት ገብቶ ልክ ኤቢ ጥያቄዎቹን አቅርቦለት ምናምን ቻሌንጅ አድርጎት ወደ ስራ ልክ ሲመለስ ቃሌ ተቀብሎት ለልጁ በጣም ተገቢውን ምላሽ ሰጥተውታል። አይ ቲንክ ልጁ በጣም የተወሳሰበ አቋም ነው ያለው። ኢየሱስ ብዙ ነገሮችን ያደረገው ምድር ላይ በሐዋርያት ሥራ ምዕራፍ 10 መሰረት ተቀብቶ ነው ምናምን የሚሉ ትንሽ ወደ ቃል አስተምሮ ትንሽ ዞር የሚል ወደና ኃይሉ ዮሐንስ አቋም ትንሽ ዞር የሚል አይነት አቋም ያለው ልጅ ነው። እንደው መያዣ መጨበጫ የሌለው በጣም አስቸጋሪ ትምህርት ነው የያዘው። ግን ወንድሞች እነ ኤቢም በደንብ ጥሩ ምላሽ ሰጥቶታል ዛሬ ጠዋት። እንዲሁም ቃሌ ተቀብሎ እንዲሁም ሌሎች ወንድሞች የነበሩ ዛሬ እንደውም በጣም ረጅም ሰዓት በጣም እሱ ላይ ብቻ ኢንቨስት ተደርጓል። ብዙ ጥያቄዎቹ ላይ ውይይት ተደርጓል። መልሶችም ተሰጥተውታል። እሱ ይቀበላቸው አይቀበላቸው ባላውቅም በደንብ ምላሽ ተሰጥቶታል እና በዚህ ጉዳይ ፊክስ እንደተደረገ ነው እኔ ራሱ ማውቀው። እንደው የትላንትና ማታ ግን አልነበርኩም አላየሁም። ስለ ኤቢ ግን እንደው እኔም ከኤርሚ ጋር መመስከር እችላለሁ። በጣም መልካም መንፈስ ያለው ወንድም ነው። እንደው እንደዚህ የምንጠረጥረው ወንድም አይደለም። በእውቀቱም በመንፈሳዊ ህይወቱም ጥሩ የሚባል እንደው እኔ አይቼ የወደድኩት ሰው ነውና ከእንደዚህ አይነት አስተምሮዎችም ጋር ከእንደዚህ አይነት የእውቀት ክፍተትም ጋር እንትን ልንጠረጥረው የምንችለው ሰውም አይደለም ወንድማችን ኤቢ። እንደው እኔ ይሄንን ለመመስከር አርፍጄም ወደ ገስት መድረሴ በጣም ቅር ብሎኛል። ኔትወርኩ አላስገባ ብሎኝ ስንደፋደፍ ነው የቆየሁትና ስለዚህ ይሄ ነው ያለው። አምላክ በስጋ ሞቶልናል የሚለውን እውነት ዛሬ አስረግጠው እንደገሩት ዛባት በደንብ እንዳስረዱት ነው ማውቀው። ይሄንን ለማለት ነው። ኤርሚዬ ተባረክልኝ። ተባረክልኝ ወንድምነት። ቴንኪዩ ጸጋ ይብዛልህ። አዎ በፍጹም እንዴ በሌላ ነገር ልንጠረጥራቸው እንችላለን እንጂ በዚህ በትምህርትማ እንዴት ሆነ? በፍጹም ከጠረጠርንም በሌላ ላይ እንደው ልንጠረጥር እንችላለን።
የማይጠረጠር ትምህርት የጴንጤ ትምህርት ነው ብለው አምጥተው ለመለጠፍ የፈለጉ ማለት ነው። እና አንዳንድ ኮሜንት ሰጪዎችንም ጭምር እዛ እያየው ነበረ። ኧረ ጉድ፣ ኧረ ጉድ፣ ኧረ ጉድ፣ ኧረ ጉድ ትልቁ ዳቦ ሊጥ ሆነ ምናምን ነገር ብሎ የሚል አለ። ያው ያደግኩበት ቤት ስለሆነ እናውቃቸዋለን። እና ይሄንን ላለን ቴንኪው ተባረክ ወንድማችን ዋሬስ። ኦኬ ሊቃነ ጳጳሳት ጠቅላይ ቤተ ክህነት ለምንድን ነው የዚህን ያህል የፕሮቴስታንቱ እምነት ሐሰት እየተወራበት ለምንድን ነው እያደገ የሚመጣው? መቆርቆዝ ነበረበት አይደል? እንደውም መጥፋት ነበረበት። አንዳንዶቹ በ5 ዓመት ውስጥ ይጠፋሉ አሉን። አንዳንዶቹ በ10 ዓመት ውስጥ ነው የሚጠፋው ብለው አሉን። አንዳንዶቹ ደግሞ የለም በ15 ዓመት ውስጥ ምናምን ነገር ብለው አሉን። እርስ በርስ ያልተገናኘ ሟርት። አንደኛው አሟራች ከሌላኛው አሟራች አልተገናኘም። ትንቢት ነው እንዳይባሉ የአምላክ መንፈስ ተናግሯቸው ነው እንዳይባሉ አይሉም። እዛ ቤት የአምላክ መንፈስ አይናገርህም። በመንፈስ ቅዱስ የሚመራ ሲኖዶስ ይላሉ እንጂ መንፈስ ቅዱስ አንድ ቀን ሲመራቸው አይተናናቅም። የመንፈስ ቅዱስ መመራት በመንፈስ ቅዱስ መመራት መሪውና ተመሪው ሊተዋወቁ ይገባል። ጌታ እግዚአብሔር መንፈስ ቅዱስ እንደሚናገር ሊያምኑ ይገባል ማለት ነው። አሁን ይናገራሉ ብለህ ብትል በትንቢት እንኳን ይናገራል ተብሎ ይባል አይታመንም። እዛ ቤት ትንቢት አይታመንም፣ ራእይ አይታመንም፣ ህልም አይታመንም። ስም እያጠፋው አይደለም። የቤተክርስቲያኒቱ አገልጋይ የነበርኩ ሰው ነኝ። ራእይ፣ ህልም፣ ትንቢት አይታመንም። እና መንፈስ ቅዱስ ነው የተናገረን ብለው እንዳይሉ እግዚአብሔር ነው የተናገረን ብለው እንዳይሉ ዋሾች ሊሆኑ ማለት ስለዚህ ሟርታቸውን ሲናገሩ ነበር ማለት ነውና ግን እኔ የምነግራችሁ አበክራችሁ ይሄን ነገር ቀጥሉበት ነው ብዬ የምለው። ኦርቶዶክሳውያን ወገኖች ፕሊዝ በፍጹም ለአንድ አፍታም ልታቋርጡ የማይገባ ጉዳይ ቢኖር በጴንጤው ላይ መዋሸትን እንዳታቆሙ። ያው በተሰቀለው በመድኃኔዓለም ነው የምለምናችሁ፣ በጴንጤው ላይ መዋሸትን እንዳታቆሙ። ለምን እናንተ ስትዋሹ ሰው ለማረጋገጥ በአንድ በተዘዋዋሪ መንገድ እንደኔ ይሄዳል ያያል ወይ ይሰማል ማለት ነው። ቤት ዘግተው ዝሙት ይሰራሉ ብለው እኔ ነግረውኝ ካህናቱ ሌሊት ማህሌት በቆምንበት ለማረጋገጥ እጄ ነው ያየሁት ነገር የክርስቶስ ፍቅር ነው ያየሁት ነገር ሙሉ ወንጌል ቤተክርስቲያን ያሳየችኝ ነገር የጌታን ትምህርት ነው። ስለዚህ ሰምተህ ቀረህ ብላችሁ እንዳሉ ከጌታ ጋራ እንድኖር አደረጉኝና ጥሩ ነው ዋሹ ለማለት ነው። ግን ከጠየቃችሁ ኤአይንም ብትጠይቁ ኤአይንም ባትጠይቁ ራሳቸው አገልጋዮቻችሁ ሳይጠየቁ ያወሩትን የኤአዩ እንዲህ ይላል። የኦርቶዶክስ እምነት ተከታይ ጠያቂዋ ያልሰማችሁ በኢትዮጵያ ውስጥ ከሐዋርያት ቸርችና ከፕሮቴስታንት ብዛት ያላቸው እነማን ናቸው? ኢትዮጵያ ውስጥ ፕሮቴስታንት እምነት ተከታዮች ከሐዋርያት ቸርች በለጠ ቁጥር አላቸው። ፕሮቴስታንትነት በኢትዮጵያ በፍጥነት እያደገ ያለ እምነት ነው። ስለ ቁጥራቸው ወይም ስርጭታቸው በዝርዝር ማወቅ ትፈልጋለህ? አዎ፣ የፕሮቴስታንት እምነት በከፍተኛ ደረጃ ኢትዮጵያ ውስጥ እያደገ ያለ እምነት ነው አላለም። አይ ኤአይ የራሱ መናፍቅ ሳይሆን አይቀርም። ይሄ ኤአይ ታልም መናፍቅ ሳይሆን አይቀርም አይደል? ጻዲ ነው የጠያቂዋ የጠየቀችው ጥያቄ እንዲመለስላት የጠበቀችው መልስና አርቲፊሻል ኢንተለጀንስ የመለስላት በጣም የማይገናኝ ነው። ኦኬ እንዲህ ነው። በኢትዮጵያ ውስጥ ከሐዋርያት ቸርችና ከፕሮቴስታንት ብዛት ያላቸው እነማን ናቸው? ኤአይን አትጠይቅ። ከጠየቅ መልሱን ቻለው። እህታችን ጸዲ ናት ጀመናይን ጠየቀች። በኢትዮጵያ በፍጥነት እያደገ ያለ ሃይማኖት የፕሮቴስታንት እምነት ነው አለቻት። ፕሮቴስታንት ነሽ መሰለኝ አለቻት። ይሄ እውነት ሰሞኑን እየተሰሩ ያለው ይሄ ለዚህ ነው። እንደዚህ እየፈጠነ በፍጥነት እያደገ ስለሆነ ድራማ ተጨምሯል። ያንን ማስቆም የሚችሉ መስሏቸው። ይህ እኮ የተለመደ ነው። እኛ ኢትዮጲስ ቁጥር 1 ላይ አንብቡት ምን ያደርጉ እንደነበሩ። ሌሎችም መጽሐፍቶች ላይ ተጽፏል። ዘግተው ያመነዝራሉ፣ የድመት ስጋ ይበላሉ፣ ወደ እነሱ ጋር አትሂዱ፣ ከጣሪያ ሳንቲም ያልተባለ ነገር የለም። በዱቄት የመጣ በምን የመጣ ብዙ ተብሎ ይሄው እዚህ ደርሰናል።
የኢትዮጵያን ምድር እንደ ሰደድ እሳት እያቀጣጠለ የወንጌል እሳቱ እየሄደ ነው። 2000 ዓመት ሞላ 1600 3000 ትላላችሁ። ገና ክርስትና ሳይጀመር በፊት ነበረን ክርስቲያኖች ነበርን፣ ቤተክርስቲያናችን ነበረ ትላላችሁ። ግን አፋርና ሶማሌ መድረስ አልቻላችሁ። ይህንን ማስቆም የሚችል የለም። አሁን ድራማ ስለተሰራ እየተሰራ ያለ አንዳንዱ ቲክቶክ ላይ እየደረቀ ጠዋት ማታ ተሰጥቶ የሚውል በግል ከጌታ ጋር ግንኙነት የሌለው ሰው ነው። ይህንን አስጠንቅቅ ያለው ቲክቶክ ማለት የለማኝ ኮሮጆ ነው የሚመስለው። ትሰበስባለህ እና ይሄንን የለማኝ ኮሮጆ የመሰለ ምንም የምታገኘው ነገር የለው። ኮንፊውዝድ ነው የሚያደርግ። ስለዚህ ይህንን እውነት አታስቆሙ። ራይት ኤአይን አደላ ብላ ካሉ እኔ እጄ ላይ ከ6 በላይ አገልጋዮች የኢትዮጵያ ኦርቶዶክስ ታሪክሳን ብፁዓን ሊቃነ ጳጳሳት፣ ካህናት፣ ዲያቆናት፣ መምህራን የፕሮቴስታንቱ እምነት ቁጥር በከፍተኛ እያደገና ከጥቂት ዓመታት በኋላ በቁጥር የኦርቶዶክስን ተዋሕዶ ቤተክርስቲያንን በቁጥር ካልበለጠ ምን አለበሉኝ እያሉ እየማሉ እየተገዘቱ ነው። የቅድስት ሥላሴ መንፈሳዊ ኮሌጅ የቴዎሎጂ ምሩቃን መምህራን ሁሉ ጭምር ሳይቀር ማለት ነው። እጄ ላይ ማስረጃው አለ። ኦርቶዶክሳውያን ማወቅ ያለባችሁ ይሄ ለሌሎች ወንድሞችም ሰጥቼ መጨረስ እንችላለን። ማወቅ ያለባችሁ ፕሮቴስታንትን እምነቱን እንዲጠላ ለማድረግ የሄዳችሁበት ርቀት እምነቱ ጭራሽ እንዲወደድ እያደረጋችሁት ነው። ስለ እውነት ማለት ነው። የተወራውን ሐሰት ያህል ማለት ነው። እኔ ወደ ጌታ ሳልመጣ ከዛሬ 27 ዓመት በፊት ምን እየተባለ በዚህ ህዝብ ላይ ይወራ እንደነበረ ራሱ ለማህሌት ተሰብስበን ማህሌት ለመቆም ሌሊት ተሰብስበን እዛን ይተወራል። ለኔ ማህሌት ተሰብስበን አገልጋዮች ሆናችሁ የምታውቁት ማህሌት ተሰብስበን ጊዜው ብርድ ነበረ። በወርሃ ታህሳስ አካባቢ ላይ ነው፣ ህዳር ታህሳስ አካባቢ ላይ ነው። ቅዝቃዜ ነበር። ካህናቱ ሌሊት ለማህሌትም ይሁን ለሰዓታት ስንሄድ በጣም ብርዱ በቤተክርስቲያን ውስጥ ያለው ቅዝቃዜ በጣም ከፍተኛ በሚሆን ሰዓት ላይ እሳት ለመሞቅ በምስራቅ በኩል ባለው ቤተልሔም የጌታ ቅዱስ ቁርባን ወይ ደግሞ የጌታ እራት የሚባለውን የምናዘጋጅበት እኛ ዲያቆናትና ካህናት የምናዘጋጅበት እዛ ተሰብስበን እሳት እንሞቃለን። ይህን ዋሻው ብዬ ከማንም ማረጋገጫ አልፈልግም። ይህንን የማያደርግ የኦርቶዶክስ መምህር ማነው የኦርቶዶክስ ቤተክርስቲያን አገልጋዮች ማንም የለም። እሳት ለመሞቅ ወደዛ አካባቢ ላይ የተወሰኑቱ ይሄዳሉ። ባይፈቀድም እንኳን ቅሉ ግን እንሄዳለን፣ እዛ እንገናኛለን። ኦኬ እዛ ጭምር ቁጭ ብላው ምን ነበር የሚያምኑት? ቤተልሔም ውስጥ ቁጭ ብላ ስለ ፕሮቴስታንት እምነት በዝሙት ነው እንትን ያሉት የተባዙት እና እነሱ ያው እንግዲህ የድመት ስጋ እያሉ ማለት ነው። ይሄ እኮ ውሸት እኮ አይደለም ሲዋሹብን የነበረው። እኔ አሁን እዚህ ማውራው ውሸት አይደለም። ሲዋሹብን የነበረው ነገር የድመት ስጋ እያቆረቡ በዚህ እያሉ በዚህ እየተባዛ ማለት ነው። ሰው ግን የድመት ስጋ ብሎ የሚለውን ነገር ለማጣራት መጣ። እኔ ራሱ ሄድኩኝ የኦርቶዶክስ ቤተክርስቲያን ዲያቆን የነበርኩትኝ እስከ ዛሬ ድረስ የድመት ስጋ አይደለም የከብት ስጋ እንኳን ራሱ እናንተ ቤተክርስቲያን ውስጥ እንደሚቆረጥ እዚህ የሚቆረጥበት ነገር የለም። ካለም አንዳንድ የአንድነት ጊዜ ካለ እንደዛ በጥሬ እንኳን ራሱ አይመጣለን። በወጥ ተሰርቶ በምናም ነገር በጥብስ እንደዚህ ምናም ነገር ካልሆነ ከፍቶን አይደለም ይሄን የምናገረው፣ ከፍቶንም አይደለም። የሐሰት ወሬውን ቀጥሉ። ኢየሱስን ፍጡር ነው ብለው ይሉታል ተብሎ እስከ ዛሬ ድረስ በኦርቶዶክሳውያኑ አማኞች ዘንድ ይታመናል። መምህራንና አገልጋዮች የሆናችሁ ግን ታውቃላችሁ ኢየሱስን ፍጡር እንደማንለው። ለህዝቡ ሄዳችሁ የምትነግሩት ሌላ ነው፣ እኛ ጋር ስትመጡ ግን የምትሉት ሌላ ነው። ኢየሱስን ፍጡር የሚል የፕሮቴስታንት እምነት ተከታይ የለም፣ አንድም ቤተክርስቲያን የለም። እንደኔ አይነት የስጋ አባቴ አይነት አይምሯቸውን ይዛችሁ እንዴት ልጄ አለኝ። ዛሬ በህይወት የለም። እንዴት ልጄ ባልጠፋ የድመት ስጋ ከሚበሉ ሰዎች ጋር ሄደ ሃይማኖት ብለህ ትገባለህ ብሎ ሲለ ኧረ አባዬ ቆይ ግዴ ለማረጋጋውን ይስማኝ አልኩት። እኔ አንተ ልጅ እኔ የሥላሴ ባሪያ ነኝ እያልኩ ነው ሳድግ የነበረው። አሁንም የሥላሴ ባሪያ ነኝ አልኩት። እውነትህን ነው አለኝ። አዎ አልኩት። አሁንም የሥላሴ ባሪያ ነኝ እና በሥላሴ ታምናላችሁ ብሎ ሲለኝ አዎ በሥላሴ እናምናለን፣ በትምህርቱ እናምናለን፣ አሃዱ ስሉስ ብለን እናምናለን። ሥላሴ ተብሎ ሲባል ግን የቀድሞ ቀድስበት የነበረው ከልጅነት የሚስጥር ያየውበት ሥላሴ ተብሎ የሚባል ይህ ስዕሉን ደርድረን እንደሚደረግ እሱን እኛ እንደዛ አናምንም። ትምህርቱን ግን እናምናለን። መጽሐፍ ቅዱሳዊ ትምህርት ነው። እና ምን ሆናችሁ ላይ ድመት ስጋ የምትበሉት አለኝ።
እንዴ አመንክ እንደዛ ፋዘር አልኩት። አባዬ እንደዛ አመንክ አልኩት። አባዬ ብዬ ስለምለው ይሄን እኮ ነው የሚነግሩናል። ገጠር እኮ ነው ለአርባ ጉጉ አውራጃ ውስጥ ሄደው ማለት ነው። እና አመንካቸው እንደዛ ብለው ሲሉ አለኝ። አዎ አለ። እኔ አንተ ልጅ አይምሮዬን የሳትኩ እብድ አይደለሁኝም። የድመት ስጋ በተፈጥሯችን በልተን አናውቅም። አደን እንኳን ስናድን እኔ ባደኩበት አካባቢ ላይ አደን ወጥተን አድነን እናውቃለን። አጋዘን፣ ድኩላ፣ ሚዳቋ፣ ሰስ የምትባል የሚዳቋ ዝርያ አይነት ያላት እንደነሱ አይነቶቹ ነው እያደንን ወይ በወጥመድም ወይ በጥይት መተን የምናመጣ የነበረው። ከዛ ውጭ የሆነ የቤት እንስሶችን ነው አርደንም በላይ የነበረው፣ ከብትም በግን ፍየልም ማለት ነው። ከበራሪ ወፎች እንኳን ጅግራ እና ቆቅ የተባለችውን አጥምደንም በላይ ነበረው። ይበላሉ የተባሉ የድመት ስጋ በልተን አናውቅም። እና አትበሉም ማለት ነው አለኝ። በፍጹም እኮ አልኩት አባዬ፣ አንዴ የሚደረግ ነውር የለም። እኔ የድመት ስጋ ከሚበላ ትውልድ ጋር አይደለም ሄጄ የተቀላቀልኩት። እና የጥቂት ያላስተዋሉ እንደኔ አይነት ገበሬ ማህበር ስለሆነ ያደገው ፋዘር ገበሬ ነው፣ የኢትዮጵያ ገበሬ ነው። እኔም የገበሬ ማህበር ውስጥ ያደግኩ ነኝ፣ ኢትዮጵያዊ ባላገር ነኝ። ግን ብራዘር እኔም ከገጠር መጥቼ አዲስ አበባ በነበርኩበት ሰዓት ላይ ቤት ዘግተው ዝሙት ይሰራሉ፣ የድመት ስጋ ያቆርባሉ ብለው ሲያወሩ የሰማሁት ካህናቱ ናቸው፣ የኦርቶዶክስ ካህናት። አምንልሃለሁ። ካልሆነ ግን በስጋ አይኔ ላይ ነው የምናፍቀው። ሄጄ አያለሁ። ተደብቄም ቢሆን ብትከለክለኝ ሄጄ አያለሁ፣ በስጋ አይን የሚታይ ከሆነ እና ሄጄ ያረጋገጥኩትኝ እንደ ድንገት ያኔ ቸርቻቸው ይሁን እንኳን አለቅም። በኋላ አዳራሽ መሆኑን ነው የማውቀው። አዳራሽ ነው በእርግጥ። ቀጠና 2 ሙሉ ወንጌል ባዘጋጀችው ፕሮግራም ኤግዚቢሽን ማዕከል ላይ በዛን ቀን ነው የመጀመሪያ ቀን የገባሁት። አላየውም፣ እነሱ ያሉትን ነውረኛ ነገር አላየውም። ሲዘምሩ አይቻለሁ፣ ሲሰበክ ሰምቻለሁ፣ አይቻለሁ፣ ነበርኩ እና አልቅሼ ከጉባኤ እስከወጣ ድረስ ማለት ነው። ያስለቀሰኝ ስብከታቸው ነው። ሁሌ እንደምላችሁ ያጎፈሪያም ሰውዬ ብዬ የምላችሁ ፓስተር ታሪኩ ቴዎድሮስ ነው። ያሁን ያኔ ወንጌላዊ ነበር። በቃ ከዛ በኋላ እየሄድኩ አይቻለሁ። ይኸው ድፍን 27 ዓመት አለፈኝ። በድመት ስጋ የሚያቆርብ ጴንጤ ብለው ያሉት ነገር ሼሞኑ ኦርቶዶክሳውያን በእውነት በዚህ ያህል ጥላቻ ልክ የጌታን እራት ማለት ነው ከወይንና ከህብስት የሚዘጋጀውን የጌታን እራት ለማጥላላት የሄዳችሁበትን እኛ እናጥላላ ብለን ብንል ብራዘር ብዙ ነገር ላወራ እችላለሁ። ግን የቱንም ያህል እነሱ ክፋት ስለተናገሩ ክፋት አንናገርም። እና እንዲህ የሚያደርግ ትውልድ የለም፣ አልተገኘምም፣ ለዘላለምም አታገኙም። እሺ ክቡር የሆነውን የጌታ ስጋና ደም ምሳሌ የሆነውን ህብስትና ወይኑ ነው የሚሰጠው። እኔ ኦርቶዶክስ ቤተክርስቲያን ዲያቆን ስለነበርኩ እዛ ዘቢቡን በእጆቼ እንደዚህ ጨምቄ አዘጋጀው የነበረው ረቂቁን ወስጄ ጵርሱፎራውን አዘጋጀ የነበረው ዲያቆን ነኝ። እዚህ የመጣሁት እዚህም ስመጣ ተመሳሳይ ነገር ነው። ተመሳሳይ ህብስት ከስንዴ ነው የሚጋገረው። እዚህም ያለው እዛም ከስንዴ ነው፣ እዚህም ከስንዴ ነው። እዛ ከስንዴ መሆኑን አይናገሩም። እነግራችኋለሁ። ስንዴ ዱቄት አቃቢቷ ፈጭታ ነው የምታዘጋጀው። መገበሪያ ቤት ወንድም ከሆነ አቃቢ ወይ ሴትም ከሆነች አቃቢቷ አዘጋጅታ ተለቅሞ ገበሬዎች ወስደው እንክርዳዱ ምናልባት የአይጣር ምናምን ነገር እንደዚህ ካለው ሲናር የተባለ እንደዚህ ካለ ይለቀማል በጥንቃቄ ማይዋ ተቀርቶ በትክክል በመገበሪያ ቤት አስቀምጠው ረቂቁ ማለት ዱቄቱ ተፈጭቶ ተቀምጦልን እዛ አቃቢቷ ያስቀመጠችው እኔ ቤተልሔም ወስጄ ቀጥታ በአማርኛ ነው የማወራው። በእጆቻችን አቡክተን እርሾ ሳንጨምርበት የምናዘጋጀው አይነት ነው። እዚህም ወንጌላውያን አማኙ ጋር ያለው በዚህ ያህል ልክ የድመት ስጋ ያውም ላልጠፋ የኢትዮጵያ የቆዳ ከብት የቀንድ ከብት በጣም ብዙ ምርት አላት። እንዴ በከብቶች ስጋ እንኳን በቅንጥብጣቢ እንኳን አይደረግም። ሰው እንዲጠላው ለማድረግ ማለት ግን እንዲጠላ ያደረጋችሁትን ያህል እየጨመረ የሚሄድበት ምክንያት ፕሮቴስታንቱ የሚጨምርበት ምክንያት በመንፈስ ቅዱስ ኃይል የተሰቀለውን የአብን ልጅ ኢየሱስ ክርስቶስን ያድናል ብለው ይሰብካሉ። አሁን እኔም ስለገባው እንሰብካለን። ስለዚህ ውሸታችሁን አቁሙ እያልኩ አይደለም። መዋሸት ቀጥሉ፣ ግን እውነታውን ህዝቡ ያውቀዋል። እያደራወቀ እና በዚህ ነው ያለ። አሁንም ትምህርታቸው አይገርማችሁ? ኤቢ ቁጭ ብሎ ባለበት ሰው ብቻ ነው የሞተው ብሎ ሲል ገብቶኛል ብሎ ተወረደ ብላችሁ ለማስወራት የሄዳችሁበትን ክፋት አይልም አላለም። ኤቢ ይኸው መጥቶም ተናገረ ማለት ነው። አላለምም ይላልም ብለን ማንጠረጠርም፣ ግን አላለም። ኤቢ ብሎ እንኳን ቢል አንቀበለው።
ዶክተር ሻውል ብሎ ቢል አንቀበለው፣ እኔም ብል አይቀበሉኝም። የመጽሐፉ እውነት እንደዚህ ስለማይናገር ማለት ነው። አምላክ በስጋ ነው የሞተው። ያ በመስቀል ላይ የሞተው አንድ አይሁዳዊ ሰው ብቻ አይደለም። እሱ ከዘላለም የነበረ ዓለማትን የፈጠረ በሶስትነት በአንድነት ከአብና ከመንፈስ ቅዱስ ጋር ባለመበላለጥ ባለመቀዳደም ከዘላለም የነበረ ያለ የሚኖር ሁሉን የሚችል አምላክ ነው ሰው የሆነው። አምላክ በስጋ ሞተ። ይሄ የሥላሴ አማንያን አብያተ ክርስቲያናት የምንቀበለው የመጽሐፍ ቅዱስ የብሉይ አዲስ ኪዳን ትምህርት ነው፣ የአባቶችም ትምህርት ነው። በእውነቱ ይሄ ነው ለማለት እወዳለሁኝ። ተባረኩ፣ ጸጋ ይብዛላችሁ። ይናገሩ። ኤቢኤስ የሚጨምረው ሀሳብ ካለ ግን ጨምረ መጨረስ እንችላለን። ተባረኩልን። እሺ ታንኪዩ ኤርሚ፣ ተባረክ። እንግዲህ አንተ ብዙ ነገር ተናግረዋል። በተለይ ደግሞ ቲክቶክ ላይ ድሮ የምናውቀው በቃ ጥላቻው፣ ስም ማጥፋቱ፣ ውሸቱ ምናምን እንግዲህ በጣም በሚያሳዝን ደረጃ ብሶበታል ብዬ ነው የማስበው። ሰው የእኔ ደቀ መዛሙርት መሆናችሁን በፍቅራችሁ ያውቃሉ። እውነተኛ የክርስቶስ የእግዚአብሔር ሰው ፍቅርን፣ ሐቀኝነትን መገለጫው ያ ነው። በቃ እኔ የማውቀው እኔ እንትን ብያለሁ። እንደ በቃ ምንድን ነው አንዳንድ ጊዜ ትደነዝዛለህ። እኔ በብዙ ያለ ገና በጌታ እንኳ ብዙ ጠንክሬ በሁለት እግሬ ሳልቆም ብዙ ስደት አሳልፌያለሁ። እግዚአብሔር ይመስገን፣ በእግዚአብሔር ጸጋ አሁን የምደነግጥበት፣ ሰዎች የሚያስደነግጡኝ፣ የሚያሸማቅቁኝ፣ የሚያስፈሩኝ፣ የሚያሳስበኝ ደረጃ ላይ አይደለሁም። ታስሬያለሁ በወንጌል ምክንያት። መጥፎ ሰዓት እናቴ ብርቱ ህመም ታማ ከጎኗ ልሆን በምችልበት ሰዓት 4 ወር ከ5 ቀን ታስሬያለሁ በወንጌል ምክንያት። እናቴን አልቀበርኩም፣ እንድቀብራት አልተፈቀደልኝም። ከ3 ቀን በላይ ወደ ቤተክርስቲያን እንዳልጠጋ አባቴንም አልቀበርኩም። በጣም የምወዳቸው የሚሳሱልኝ፣ የምሳሳላቸው ሩቅ አገር እንኳ ሲሄድ ያለውበት ድረስ መጥተው የሚጠይቁኝ ከገጠር እሸት፣ የባቄላ እሸት፣ የገብስ እሸት፣ የበቆሎ እሸት፣ ድንች፣ ሽንኩርት ጭነው መጥተው አቅፈው የሚስሙን በጣም የምወዳቸው አክስቶቼ፣ አጎቶቼ ጴንጤ በመሆኔ ምክንያት መንገድ ላይ አግኝተው ሰላም ለማለት እስኪ ከብዳቸው ድረስ ጥለውኝ ለማየት እስኪቀፋቸው ድረስ በእናቴ ቀብር እንኳን መጥተው እኔን ለማቀፍ ያቀፈኝ ሰው የለም። አይዞ ብሎ እንኳን እኔን ያጽናናኝ ሰው የለም። ልብ የሚሰብር ብዙ ሐዘን፣ ብዙ ፔይን እኔ ብቻ አይደለም አውቃለሁ። ብዙ ክርስቲያኖች በተለይ ወደ ሰሜኑ አካባቢ ያለን ሰዎች በክርስትናችን ምክንያት፣ ኢየሱስ በማለታችን ምክንያት፣ ወንጌል በማለታችን ምክንያት አላግባብ የሆነ ብዙ ውጣ ውረድ ውስጥ አልፈናል። አገር ቀይረናል፣ ተንከራተናል። ውሸት፣ ስደት፣ ስም ማጥፋት፣ መከራ፣ ድህነት፣ ጉስቁልና፣ አሁንም በጥላቻ የተጠመቁ የክርስቶስ ፍቅር በሃይማኖት ስም በክርስቶስ ስም በተከበረች ጥንታዊት ቤተክርስቲያን ጥላ ስር ሆነው ይህን የሚያራምዱ በዚህ ደግሞ ትርፍ የሚያተርፉ የሚመስላቸው ሰዎች አሉ። ቅድም ኤርሚ እንደተናገርከው እኔ የእምነቴን ትክክልነት የተለየውለት ወንጌል እውነተኝነት እሳቱ ይበልጥ ወርቁ ንጹህ መሆኑ ከአራቱ እንዲጨምር ነው ያደረገው። እግዚአብሔር አልጣለኝም፣ አልወደኩም፣ ለዘላለም አልተራብኩም፣ ለዘላለም እስር ቤት አልቀረሁም፣ ለዘላለም ወድቄ አልቀረሁም። እውነት ለመናገር በዚህ ምድር ላይ ምንም እንኳ ብንሆን የመጨረሻውን ብድራት በዚህ ምድር ትቀበላላችሁም አልተባልንም። ብንገፋም፣ ቢተፉብንም፣ ቢጠሉንም፣ ቢያሳድዱንም እንደውም አሁን አንዳንድ ጴንጤ አጸፋ ይመልሳል እንጂ ድሮ ለነሱ ነው የምንጸልየው። ለነሱ እኔ አስታውሳለሁ ሲረጋግጡኝ እየረጋገጡኝ
ለነሱ የማዝን የምጸልይበት ጊዜ ነበር። አይቻለሁ ደግሞ የእግዚአብሔርን ድል መንሳት ደንዳና ልብ ያላቸው በክፋት የተሞሉ በጥላቻ የተሞሉ ሳያውቁ ሰዎች ብዙዎች ለክርስቶስ መጥተው ከዛ በኋላ ተንበርክከው ሙስሊሞች ሳይቀር ዳውድ የሚባል ልጅ ወንጌል መስክሬለት ሮሜን ክርስትናን ጌታን ሳይቀበል ሮሜን አስተምሬው ዳዊት ሆኖ አሁን አገልጋይ የሆነ ልጅ አለ። ሙስሊሞች እንኳ ብርቱ ሙስሊሞች እንኳ ወንጌል የሰዎችን ልብ ሲያለዝብ ሲቀይር እንደገና ወደ ህይወት መስመር ሲያመጣ አይቻሉ። አባቴ እኔ በጌታ እንደሆንኩ ያው ጴንጤ ሆነ ሰገዳ ሆነ እንደዚህ ሆነ ምናምን የሚባል ወሬ ሲሰማ በቃ ራሱን መሳትን የቀረው ሊያየኝ አልፈለግም። ለ2 ዓመት ያህል ሳንተያይ ሳንገናኝ በቃ አይጥና ድመት ሆነን ነበር። ወደ መጨረሻ አካባቢ ግን እሱ ነው እየደወለ ቸርች እንዳትቀር ብሎ ለብዙ ጊዜ እሁድ ጠዋት ደውሎ ቸርች እንዳትቀር የሚለኝ እሱ ነበር። የህይወቴን ለውጥ ያገኘሁትን ሰላም ያገኘሁትን ድልነሽ ህይወት ታምራዊ የሆነው ተጨባጭ የሆነ ተግባራዊ የሆነ የሚዳሰስ የሚታይ የህይወት ለውጥ በእኔ ላይ በእኔ ብቻ ሳይሆን በወንጌል ምክንያት ህይወታቸው የተቀየሩ ሰዎችን አይኑ ተከፈተ። የሚወራውን እንዳልሆነ የሚፈራውን እንዳልሆነ እናቴ እኔ ሁልጊዜ ይናገራሉ። ጌታን ስቀበል ሁልጊዜ ጨንቀኝ የነበረው እናቴን እንዴት ብዬ ነው የምነግራት? በጣም የሚጨንቀኝ ነገር ለረጅም ጊዜ አንዳንዴ 6 ሰዓት ጸልይ ነበር እያለቀስኩ። ከሰው ከምትሰማው ብዬ ሂጄ ለእናቴ ስነግራት እመ ነው የምላት። እመ እኔ ጴንጤ ሆንኩ፣ ያውም ተዘጋጅቼ ነበረ ዲፕሎማቲክ ለመሆን አታልዬ ለመናገር እንደው መጽሐፍ ቅዱስ ማንበብ ጀመርኩ ምናምን ለማለት እና እናቴ ጴንጤ ሆንኩ ስላት ምንድን ነው ያለችኝ? እንደ ኃይሉን የሆንከው አለች። የረሳሁት ግን በጣም የሚገርም ልጅ እኛ ሰፈር ኃይሉ የሚባል ጴንጤ ነበረ። መልአክ ህይወቱ በክርስቶስ የተሞላ የተለወጠ ክርስቶስ በየመንደር ይመላለስ ነበር። የክርስቶስን ባህሪ በትክክል የሚያንጸባርቅ የሰፈሩ ሁሉ ምሳሌና ሞዴል በተጨባጭ የክርስቶስን ህይወት እውነተኛውን የደቀ መዝሙር ህይወት የሚኖር ልጅ ነበር ኃይሉ። ትዝ ይለኝ ለካ ኃይሉ ጴንጤ ነው፣ ለካ ኃይሉ ረስቼዋለሁ። ከዛ እናቴን አዎ እንደ ኃይሉ ነው የሆንኩት፣ እንደ ኃይሉ አይነት ሃይማኖት ነው የሆንኩት ስላት እልልልልል ብላ አቀፈችኝ። አቅፋኝ ረዥም ጊዜ ቆየች። ፊት ለፊቷ ላይ እስከ ህይወቷ ፍጻሜ ድረስ በእኔ ምክንያት የከፈለችው ዋጋ በቃላት የሚገለጽ አይደለም። ሆስፒታል ታማ ሊጠይቃት የመጣ ሰው አልነበረም። እንደ ዓለም ዋንጫ በ4 ዓመት አንዴ የሚደርሳት ትልቅ ባለ እግዚአብሔር የሚባል ማህበር አለ። እኔ ጌታን በተቀበልኩበት ሰሞን በ2ኛው ዓመት የደረሳትን ማህበር በጣም የምትሳሳለትን በጣም የምትጓጓለትን ማህበር ማንም መጥቶ አልጠየቃትም። ግን አንድም ቀን ፊቷ ጠቁሮ አንድም ቀን ቆጭቷት አንድም ቀን በአንተ ምክንያት እንዲሆንኩ ብላኝ አታውቅም። እና ሁልጊዜ ጠይቃታለሁ፣ ምንድን ነው እናቴ እንደዚህ ሆንሽ እላታለሁ። ሱሰኛ ሁነ፣ ሴሰኛ ሁነ፣ ሌባ ሁነ፣ ሰነፍ ሁነ ህይወት ተበላሽቶ በስብሰህ ከማይ በተጨባጭ ህይወትን የሚቀይር ትክክለኛ ሰው የሚያደርግህን መስመር ስለያዝክ እሱን ልቃወምህ አልችልም ማለት እና ለዓመታት ከእሷም ጋር ሆኜ ያየችው ያንን ነው። በመጨረሻም እግዚአብሔር በእሷ ህይወት ደግሞ የሰራው ብዙ ታምርም ብዙ ነገርም አለ እዚህ መናገርም አልፈልገው እና ከምንም እኔ እንጃ። እኔ አሁን ምን ውሸት፣ ስም ማጥፋት፣ ጥላቻ ከዚህ በኋላ ሊያስደነግጠን ምንድን ነው? እኔ ምንም ነገር የእግዚአብሔር ጸጋ በእኛ ላይ የሚሰራው የእግዚአብሔር ጸጋ ያየሁት የክርስቶስ ፍቅር እኔ በጣም የምወደው አጎቴ በጣም የምሳሳለት አጎቴ ገና ከተማ ውስጥ ሲገባ ጠረኑ ይሸተኛል ብዬ የምፎክርለት አጎቴ ሲያቅፈኝ
የሆነ ገነት የገባው የሚመስለኝ በጣም ለእኔ ያለውን ፍቅር ሩቅ አገር እንኳ ሲሄድ መጥቶ የሚጠይቀኝን አጎቴን ከሩቅ አይቸው የሮጥኩ ሂጂ ያቅፈኛል ብዬ ስጠብቅ አቅፈዋለሁ ብዬ ስጠብቅ አልፎኝ ሄዶ ልቤ ከተሰበረበትና ባዶነትና ብቸኝነት ከተሰማኝ ከዛች ቀን አስታውሳለሁ። ከከተማ ሩጭ የወጣውና ከብት የሚሸጥበት ከብት ገበያ የሚባል በረት የሚመስል ጫካ አለ። እዛ ተንበርክኬ ረዥም ሰዓት አለቀስኩ። ከዛ ዕብራውያን ምዕራፍ 2 ቁጥር 14 ትዝ አለኝ። የመላእክትን መልክ የመላእክትን ዘር አልያዘም፣ የአብርሃምን ዘር ነው። ወንድሞቹን ሊመስል ነው። ደምና ስጋን ተካፍሏል። ለካ እኔን ሊመስል እኔን ሊሆን የኔን ሁኔታ ሊረዳ አምላክ ሰው ሆኗል። ወደ እኔ መጥቷል። ከኢየሱስ የሚበልጥ ወዳጅ ሊኖረኝ አይችልም በዚህ ምድር። ከኢየሱስ በላይ አፍቃሪ፣ ከኢየሱስ በላይ የኔ ምለው የለኝም። ለካ አለኝ። ለካ ወዳጅ አለኝ። ለካ ሚሳሳልኝ አለኝ። ለካ ሚራራልኝ አምላክ አለኝ። አፍቃሪ ፍጹም የሆነ ራሱ ንጹህ የሆነ ማንነቱን መስዋዕት አድርጎ የሰጠን ጌታ አለ በቀራንዮ። ያኔ ተጽናኑ። ያኔ ለዘላለም ጥያቄ ተመለሰልኝ። ለዘላለም ብቸኝነት ሊሰማኝ እንዳይችል፣ ለዘላለም ጉዳት ሊሰማኝ እንዳይችል፣ ለዘላለም የስደት ህመም ሊሰማኝ እንዳይችል ነፃ ወጥቻለሁ። ጥላቻ አይጠቅምም። የሆነ ስም ማጥፋት አይጠቅምም። ውሸት አይጠቅምም። የሚጠቅመው ምንድን ነው? እውነተኛ የክርስቶስ ደቀ መዝሙር መሆን፣ እውነተኛ ወንጌላዊ መሆን። እንደምትሉት እንደምትፎክሩለት እንደምትጎሩለት ታሪካዊ የምትሉት ጥንታዊ የምትሉት ክርስትና ጥንታዊ የምትሉት እምነት መልካም የሆነ የጽድቅ ፍሬን እስካላፈራ ድረስ ለእኔ ምንም ስሜት የማይሰጥ ነገር፣ ትርጉም የማይሰጥ ነገር ነው። እኔ ወንጌል ገብቶኛል። ከዚህ ምንም ፈቀቅ ልል ወደ ማልችልበት ታላቅ የህይወት ክብር ልዕልና ደግሞ የሚጠብቀኝ ታላቅ ክቡር ፍጻሜ አለ። አሁን እንኳ በሞት ወደ ታላቁ ወደ መጓጓለት የክብር ህይወት ነው የምሸጋገሩ። ክቡር ፍጻሜ the great consummation ነው ሙቭ ማደርገው። ወደፊት ብትገፉኝ ወደኋላ አይደለም ወድቀው፣ ወደፊት ነው የምወድቀው። ወደ ጌታ ነው የምጠጋው። ስለዚህ ዳዝን ወርክ። እኔ ብዙ ቪዲዮ እኔ እንኳ በዚህ አንድ ዓመት ከምናምን በጣም ብዙ ቪዲዮዎች በቃ በዚህም በዛም ይቆርጣሉ፣ እንደዚህ ይላሉ። እንደውም አንዳንዶቹን እኔ ሪፖስት አደረግ ነበር። አሁን ተው ብለውኝ ነው። እውነት የእነሱን ገብቼ ሪፖስት አደርጋለሁ። በእኔ ላይ የሰሩትን እኔ ጋር ራሱ ሰዎች እንዲያዩ ትፈልጋለሁ። ምንም በቃ ዳዝን ወርክ። በዛ መልኩ የሚሰራ ነገር አይደለም። ስለዚህ እኔ እንደው ሌሎች ልክ ነው፣ ለሌሎች ህሊና ለሌሎች አእምሮ መጠንቀቅ ጥሩ ነው። እኔ ግን የተቀበልነው ህይወት፣ የዳንበት ሚስጥር፣ ያመንነው እምነት ተጨባጭ የሆነ በልምምዳችን የተረጋገጠ ክርስትናችን የምናውቀው ያጣጣም ነው። ክርስትና ዝም ብሎ ጽሁፍ፣ ሰነድ፣ አርካይቭ አይደለም። የሆነ አርካይክ የሆነ አርካይቭድ የሆነ እንትራል በልባችን ውስጥ በህይወታችን ውስጥ ኤክስፒሪየንስ ያደረግነው ተጨባጭ የሆነ ህይወት ነው በቃ። ስለዚህ እኔ ልክ ነው፣ ለሌሎች ህሊና ለሌሎች አእምሮ መጠንቀቅ አለብን። ኮንፊውዥን ሲፈጠር ልክ ነው። ኤርሚ ተባረክ ስለጠራኝ። ወደፊትም ኤኒ ኮንፊውዥን ኤኒ ስህተት ስሰራ ካጠፋውም በተጨባጭ ይቅርታ ብዬ ጠይቃለሁ። ግልጽ ማድረግ ያለብኝ ነገር ከሆነ ያንን አድርጋለሁ። ሌሎችም ወንድሞቼ ላይ ቅሬታ ቢኖረኝ ይሄን ነው ማደርገው። ብዙ ጊዜ ማድረግ ያውቃሉ። ሳልሰማ ሳልጠይቅ እንደዚህ ነው እንደዛ ነው ብዬ ጀጅም አላረግም። እናንተም ይሄን ስላደረጋችሁ ተባረኩ። ቴንኪው ወንድማችን ኤቢ፣ በድጋሚ በጣም ነው የምንወድህ። ጌታ እግዚአብሔር ይባረክ። ስላለፍክበትም ህይወት ጌታ ባለፍክበት ጎዳና በጸጋው ደግፎ እዚህ ስላደረሰህ ይኸው ለእኛ የሚነገር ምስክርነት ከህይወት ውስጥ ተገኝቷልና ለእግዚአብሔር ክብር ይሁን።
እንቀጥላለን። ጌታ በረዳን ጸጋ። ለዚህም ነው ስሰማ ወገኖችም ሲሰሙ ኤቢ እንዴት ባለበት ብለው ሲሉ እኔም ምንም ከማለቴ በፊት ቤቱን ከፍቼ ግን ኤቢን ጥሩት እያልኩ የነበረው በመምጣት መልካም አድርገሃል። ቴንኪው ወንድማችን፣ ተባረክ፣ ጸጋ ይብዛልህ። መጨረሻ ግባቸው ዓላማቸው ምን ማድረግ ነው? ወንድሞች እናቶች፣ በያው ጌታ ፊት ተናግረህ እንጨርሳለሁ። ወንጌላውያን አማኞች ወንጌል እንዳይሰብኩ እንቅፋት ማኖር ነው የኦርቶዶክሳውያኑ ጥረት። የ5 ዓመት ልፋታቸው እነ መዝሙረ ያሬድ እነ ዲበኩሉ በሏቸው በሙሉ ኢዮብ ዘሚካኤል በሉ በሙሉ ስማ ያላቸው እዚህ እነ ልደተ ቃል የጻፉት ኮሜንት አሳይቻቸዋለሁ። የመጨረሻ ግብግባቸው የመጨረሻ ትንቅንቃቸው ጴንጤ ወንጌል እንዳይሰብክ ስለ ኢየሱስ ክርስቶስ ማዳን አብዝቶ እንዳይናገር ከተናገረም እንቅፋት ማኖር ማለት ለሚነግሩት ህዝብ የጌታን ማዳን ሰዎች ሰምተው እንዳይድኑ በግራም በቀኝ በፊት በኋላ ተብሎ በግራም ነፈሰ ቀኝ እንደሚባለው የእነሱ ትልቁ ታርጌታቸው እኛን ወንጌል እንዳንናገር አፍ ማስያዝ ነው። እና ይሄ ደግሞ በቃ አሳብቆባቸዋል ማለት ነው። የእኛስ ትልቁ ታርጌታችን የ5 ዓመት አይደለም። የኤርሚያስ እንኳን እኔ እዚህ ሶሻል ሚዲያ ላይ የ11 ዓመት ልፋቴ እራሳቸው መስክረውታል። እኔ አይደለሁኝም። እኔ ብናገር ተገቢ አይሆንም፣ ደግሞ አልናገርምም። እረኛው መንጋውን ይቁጠር ብዬ ስላልኩ ይሄን ያህል ሰው እንደዚህ ምናምን ነገር ብያለም። እራሳቸው ግን ስማችንን እየጠሩ ተናግረዋል። ምን ያህል ሰው እያጡ እንደሆነ ጠቅላይ ቤተ ክህነት ብፁዓን ሊቃነ ጳጳሳት ባሉበት ስማችንን እየጠሩ ተናግረዋል። ስሜን እየጠሩ ምን ያህል ሰው እያሳተ እንዳለ ይሄ ኤርሚያስ የሚባል እያሉ የተናገሩት ቪዲዮ እጃችን ላይ አለ። ስለዚህ ለእግዚአብሔር ክብር ይሁን። ለእነሱ ማሳት ነው፣ ለእኛ ግን ማዳን ነው። ስለዚህ ዋናው ትልቁ ግባቸው በግራም ነፈሰ ቀኝ ወንጌል እንዳይሰራ ወይ ደግሞ እንደዚህ መልካም ስምና መልካም እውነት ህይወት ያላቸው ወንድሞች እነሱን ስም ለማጠልሸት ነው። ከዚህ በፊት እንደነበረው ከዚህ በኋላ ግን አይቀጥልም። እንደዚህ እየጠራን ያልጠራ ነገር ካለ እንደዚህ ወንድሞችን እየጠራን ግልጽ ያደርጉታል ማለት ነው። ስለዚህ የወንጌሉ አገልግሎት ይቀጥላል። ጌታ ኢየሱስ ከኛ ጋራ ነው፣ ከኛ ጋራ ነው። ወንድሞች እናቶች፣ እንደሚባለው እንዳይመስላችሁ በጣም ብዙ ህዝብ ነው እየዳነ ያለው። በጣም ብዙ የሚያበረታቱን ወገኖች ከጠቅላይ ቤተ ክህነት ነው ያሉት። አቡነ እንትና ብዬ አልናገርም ስም። አጀንዳቸው ግልጽ ነው። አጀንዳቸው ምንድን ነው? የሚያምኑም ከማያምኑ ሰዎች ጋር ማለት ነው። ግን መካከላቸው ያሉ ሰዎች ሚስጥራቸውን እያወጡ የሚናገሩባቸው እንዳሉ አያውቁም። ምንድነው አጀንዳቸው? እዚህ ቤት ውስጥ በኃይለኛ ሰው ገብቶ እንዳይሰማው የሚል አጀንዳ ይዘው ሰንቀው ነው የወጡት እና ምን የሚል ነገር አላቸው? በጣም ይቅርታ ይሄን እንግዲህ እንደዚህ ብዬ ስናገር ምን የሚል አጀንዳ ነው ያላቸው? እዚህ አንዳንዶቹ እዚህ እኔም ጋር የነበሩ ሰዎች ናቸው። እኛ ስለገባንለት ነው ብዙ ሰው የሚገባለት፣ እኛ ባንገባ ብዙ ሰው አይገባም። ስለዚህ እኛ እሱ ቤት አንግባ ብሎ በሚል እዚህ ሶሻል ሚዲያ ላይ የሚያገለግሉ ማለት ነው የወንጌል አማኞች የተባሉት ውስጥ ለውስጥ ተነጋግረዋል እና አደል ካሎራው ደርሰበታል ንብነት እና እኛ ስለገባንለት ነው ብዙ ሰው የሚገባው፣ እኛ ባንገባ ግን ብዙ ሰው አይገባም። ስለዚህ እኛ ኤርሚያስ ቤት ባለመግባት ብዙ ሰው እሱን እንዳይሰማው እናድርግ ብሎ የሚል አጀንዳ ይዘዋል። ይህንን አጀንዳ ደግሞ የሚያራምዱት ከኦርቶዶክሳውያኑ ጋር ተደራጅተው ነው እና እዚህ እኔ ቤት ሞዴሬተር የሆናችሁ ሰዎች እዚህ እኔ ገስት ላይ ከዚህ በፊት ይታዩ የነበሩ አንዳቸውም ቢመጡ እታች ቢቀመጡ ናግባ ወደ ላይ ከፍ በል እና ና አንተ ገስት ላይ ብትገባ ጥሩ ይሆናል ምናምን ብላችሁ እንዳትሏቸው። ስማትጥራ እና ወደ ላይ ከፍ በል እና አንተ ገስቱ ላይ ብትቀመጥ ብዙ ሰው ይመጣል ብላችሁ እንዳትሏቸው። እዚህ እኔ ገስት ላይ የተቀመጡና የተቀመጡም ሰዎች የነበሩ ሰዎች አንዳቸውም ቢመጡ ገስት ላይ አይገቡም። ኦኬ፣ ገስት ላይ የሚገቡ ሰዎች የሚታወቁ ሰዎች አሉ የሚመጡ ማለት ነው። ከቀድሞቹ አሁን አብረው የነበሩ እስከዛሬ ድረስ ያሉ እንደነ እውነት አርነት ያወጣል ቴዲ ያለ እነ ብሩኬ እነ ዳኒ ማነው ሰር እነ ዳግሻ እነ ቤካ እነ እህትየው ሜርሲ እንደዚህ ማለት ነው የሚታወቁት ከበፊትም የነበሩት ማለት ነው።
ከዛ ውጭ ግን የማናችሁንም መምጣት አልፈልግም። እናንተም ስላላችሁ አይደለም፣ በጣም የተታለላችሁት እናንተ ስላላችሁ አይደለም እዚህ ቤት ሰው ማየት የጀመረው ማለት ነው። እናንተና እኔ አሁን ገስት ላይ ያሉትን እዚህ በሙሉ አስወርጄ እናንተ ለብቻ ሄዳችሁ እስቲ ቤት ክፈቱ። 30 ሰው አያያችሁም። በሰው ቆጠራ ከሆነ ማለት ነው 30 ሰው አያያችሁም። 30 ሰው አያያችሁም። የፈለጋችሁትን እውቀት ያላችሁ ነን ብላችሁ የምትሉ ሰዎች ውጡና ክፈቱ ቤት ማለት ነው። በተናጠል 30 ሰው በረታ ተብሎ ቢባል 100 ሰው ነው የሚያያችሁ። እና ኤርሚያስን በዚህ አገልግሎቱን እናዳክማለን ብለው በጣም ከትናንትና ይልቅ ለዛሬ በጣም በኃይለኛ ተደራጅተዋል። መደራጀታችሁ በክፋት ነው የተሰበሰባችሁት፣ በአመፅ ነው የተሰበሰባችሁት። ምንም የምታመጡት ነገር የለም። ይሄን አስረግጬ እነግራችኋለሁ። ኦኬ። ስለዚህ እኔ ኢንፎርሜሽን ይደርሰኛል፣ በትክክለኛ የተደገፈ ኢንፎርሜሽን ይደርሰኛል። የሰዎችን ስም መጥራት አልፈልግም። እህቶችም ወንድሞች ናቸው፣ እህቶችም እህቶች ናቸው፣ ወንድሞችም ወንድሞች ናቸው። በክፋት ነው የሄዱት። እኔ ደግሞ በጽድቅ መንገድ እሄዳለሁ። ግን አንድ ነገር እንድታውቁ የምፈልገው በዓለም ዙሪያ ያላችሁ ሰዎች፣ እነዚህና የተባሉ ሰዎች እዚህ ቲክታክ ላይ ያሉት ስም ጥሩ። አብዛኛው በዓለም ዙሪያ ያሉት ሰዎች የተዋወቁት በእኔ ነው የተዋወቁት። እዚህ ቤት ነው የተዋወቁት። በእኔ ነው ዓለም ያወቃቸው። በተናገሩ እውነቱን አገልግሎት በኤርሚያስ ስም ነው ዓለም ያወቃቸው የታዩትም ማለት ነው። ልብ በሉ ይሄንን። እኔ ከፌስቡክ እና ከዩቲዩብ ላይ ጥያቄ ስመጣ እንዳለ ነቅሎ የመጣው በዓለም ዙሪያ ያለው በአውሮፓ፣ በካናዳ፣ በአውስትራሊያ፣ በአሜሪካ፣ በአፍሪካ፣ በመካከለኛው ምስራቅ፣ በአረብ ሀገራት ሁሉ ያሉ እህቶችና ወንድሞች በሙሉ ያወቋቸው በእኔ ምክንያት ነው። ስለዚህ እኔ በእኔ ምክንያት ታውቀዋል ብዬ ምንም እንደዚህና እንደዚህ ብዬ የምለው ነገር የለም። እና ምን የሚል ነገር ነው እያስወሩ ያሉት? እዚህ ቤት ሰው እንዳይታይ ከነ ሲሳይ ጋር ሆኖ ነው የሚሰሩት። ታውቃላችሁ? እሱ አምልጦት የሆነ ቦታ ላይ ተናገረው። ከኦርቶዶክሳውያን ጋር ሆነው ማለት ነው። እና ማናቸውንም ሰዎች እዚህ ገስት ላይ ይቀመጡ የነበሩ ሰዎች ኦኬ፣ እኔ አውቃለሁኝ የማስገባቸውን ማናቸውንም ሰዎች እሺ ቴዲ ብዙ ናቸው። ቴሌኮም እኔ በደንብ ደርሼበታለሁ። እና ግን እዚህ ወደ ላይ ውጡ በሏቸው አትበሏቸው፣ እንዳትሏቸው። ወደ ላይ ውጡ አትበሏቸው፣ ገስት ላይ ተቀመጡ አትበሏቸው። ማንንም ሰው ቢመጡ ኖት ዌልካም አለልም። እዛው ይቀመጡ። ቅድም የጠራኋቸው ወንድሞችና እህቶች አሉ። እነሱ ሲመጡ እነሱ በቀነት ከአብረን እያገለገልን ስላለ እንዲህ አይነትም ክፋትና አጀንዳ ያለባቸው ሰዎች ስላይደሉ ከእነሱ ጋር እንቀጥላለን ማለት ነው። እሺ ቴዲ እንኳን ደህና መጣ። እሺ የጌታ ጸጋና ሰላም ይብዛላችሁ። ሁላችሁንም በክርስቶስ ኢየሱስ ስም ሰላም ብያለሁ። ደግሞ እግዚአብሔር እንደገና ስላገናኘን እንደገና ይህንን እድል ስለሰጠን የምናወራበት ርዕስ፣ የምናወራበት ቤት፣ የምናወራበት ጊዜ፣ የምናወራበት ቴክኖሎጂ ስለሰጠን ክብር ለእርሱ ይሁን። አሁን ርዕስ ይዘን የገባ ነው። በዚህ ርዕስ መሰረት ወደ ውይይታችን እንመለሳለን፣ ወደ ትምህርታችን እንመለሳለን። የሚሰሙ መጽሐፍ ቅዱስ የሚሰሙን ታድናለህ እንደሚል የሚሰሙንን ደግሞ እናድናለን፣ የሚሰሙንን ደግሞ ወደ ጌታ ኢየሱስ ክርስቶስ እንጠራለን። የተላለፈው መልእክት በቂ ነው። እንደሱ ብናደርግ ይሻላል ብዬ ነው ኤርሚያ ያቋረጥኩ። ምህረት አድርግልኝ። ርዕስ አለን፣ ወደ ርዕሳችን እንመለስ። ቴንክ ዩ ቴዲ ሻይ ተባረኩ።